ላለፉት አያሌ አስርታት በኢትዮጵያ ምድር የስልጣንና የፖሊሲ መንገዶች የሚጠረጉት በጦርነቶች፣ በህዝባዊ አመጾች ወይም ጥቂት ሰዎች በሚወስኑት ውሳኔ ነበር። ለብዙዎች በተለይም በሃይማኖታዊ ማንነታቸውና በልዩ ልዩ ማህበራዊ አመለካከታቸው ምክንያት የእስርና የስደት መራራን ጽዋ ለቀመሱ ዜጎች ሀገር ማለት ቅሬታቸውን የሚያስረዱበት መድረክ ያጡባት ስፍራ ነበረች። ከእነዚህ ዜጎች መካከልም ኡስታዝ ጀማል በሽር አንዱ ናቸው። ኡስታዝ ጀማል በሽር በታሪካዊው የሀገራዊ ምክክር መድረክ ላይ የተገኙት የቀደሙት ጊዜያት ያሳድሩባቸውን ቁስሎች ተሸክመው ነበር። ነገር ግን ከ4000 በላይ ከተለያዩ የሀገሪቱ ክፍሎች ከተውጣጡ ተሳታፊዎች ጋር በአንድ አዳራሽ ሲቀመጡ ያዩት ነገር ለዘመናት የያዙትን ስሜትና እይታ ሙሉ በሙሉ የለወጠ አዲስ ምዕራፍ ሆኖላቸዋል። ስለዚህ እንደነዚህ አይነት ነገሮችን በሙሉ ተሸክሞ እንደመጣ አንድ ግለሰብ ማንም ሰው ቢሆን ሀሳብ ይኖረዋል። ስለዚህ ያንን ሀሳብ የሚያደርስበት እና በትክክል ይሄ ቢሆን ብሎ ሀሳብ ሊያቀርብበት የሚችል መድረክ ማግኘት ማለት ትልቅ እድል ነው። በሀገራዊ ምክክር መድረኩ የተለያዩ አጀንዳዎች በስፋት ከመነሳታቸው ባሻገር ተሳታፊዎች የተለያዩ ማህበረሰቦችና እይታዎችን በቅርበት እንዲያውቁም እድል ፈጥሯል። የምክክሩ ልዩነት ግን ሀሳብን በነጻነት ማቅረብ ብቻ አልነበረም። ከተለያዩ ክልሎች፣ ሃይማኖቶችና የማህበረሰብ ክፍሎች የተውጣጡ ተሳታፊዎች በአንድ ጠረጴዛ ተቀምጠው የራሳቸውን ችግር ከማቅረብ ባሻገር የሌሎችንም ችግር ለማዳመጥ እድል አግኝተዋል። ኡስታዝ ጀማል በሽር ይህንን ሂደት የራሳቸውን እይታ ያሰፋ ተሞክሮ እንደሆነም ይገልጻሉ። ብዙ ወንድሞች ጋር መተዋወቅ፣ መግባባት ምናምን ከነበረኝ የሀገሬ ላይ የነበረኝን እይታ በሆነ እርከን አሳድጎልኛል። ስለዚህ ይሄ ለኔ ትልቅ የሆነ አንድ ሰክሰስ ነው። አንድ ትልቅ ምክንያቱም በህይወቴ ላይ ሳስባቸው የነበሩ ነገሮች ብዙ የክፍለ ሀገሮች ማላቃቸው፣ ብዙ የማህበረሰቦች ማላቃቸው፣ ብዙ ከሃይማኖታት ተገባበር ራሱ የኔ ብቻ የሚታየኝ የነበሩ እና ሌሎችንም ሰዎች እማይበትን አንግል ስኮፑን አስፍቶልኛል። በጣም ለየት ያለ እና ይሄ ተምሬበታለሁ። በምክክሩ ከተነሱ ጉዳዮች መካከል የሃይማኖት፣ የሰላም ግንባታ፣ የመንግስት መዋቅር፣ የሙስና፣ የኢኮኖሚና ማህበራዊ ጉዳዮች ይገኙበታል። በተለይም አርሶ አደሮችና አርብቶ አደሮች ከፋይናንስና ከኢኮኖሚ እድሎች ጋር በተያያዘ የሚያጋጥሟቸው ችግሮች መነሳታቸውን ኡስታዝ ጀማልም አቅርበዋል። እነዚህ ሀሳቦች በሰነድ ተሰንደው ብቻ እንዳይቀሩ በህግ፣ በአዋጅ፣ በፖሊሲና በመመሪያ ደረጃ ወደ ተግባር እንዲወርዱም ይጠበቃል። እዚህ 4000 ውስጥ የነበረው በጣም ትላልቅ የሆነ አይምሮ ተጨምቆ እንዳለ በአንድ ሰነድ በቃለ ጉባኤ ስም ለመንግስት እየሄደለት ነው ማለት ነው። ስለዚህ ይሄ ማለት መንግስት በጣም የተደራጀ የሆነ ብዙ የሁሉንም ሰው ልብ ትርታ በሙሉ ያዳመጠ በጣም የተለያየ አካባቢ የሚኖር አንዳንዴም ያንን ችግር ራሱ የኖረው የነበረ ማህበረሰብ እንዲህ ቢደረግልኝ ብሎ ጠይቋል። ስለዚህ ትልቅ ተስፋዬ ይሄ ነገር በደረጃም ቢሆን በትክክል ለመንግስት ግብአት ሆኖ ሀገራችንን ከነበረችበት ወደ ተሻለ እርከን እንደሚወስዳት ተማመናል። ለኡስታዝ ጀማል በሽር ግን የምክክሩ ውጤት በመጨረሻ በሰነድ ብቻ የሚለካ አይደለም። የምክክሩ ባህል ከመድረክ ወጥቶ ወደ ማህበረሰብ መስፋቱም ዋነኛ ተስፋቸው ነው። እንደ ኢትዮጵያ በጣም በብዙ ችግር ውስጥ ስታልፍ የመጣች ሀገር፣ አሁንም የተለያዩ ተግዳሮቶች ውስጥ እንዳለች ሀገር ይሄ ትልቅ የሆነ ጅማሮ ትልቅ የሆነ እርከን ነው ይሄድ ነውና ምንመኘው አሁን ይሄን አይነቱን ነገሮች በተለያዩ አካባቢዎች ልምዱን መውሰድ፣ የውይይት እንትናችንን ማዳበር የግድ በፖሊሶች በወታደሮች የሚጠበቅ ቦታ ላይ ሳይሆን በራሳችን የሃይማኖት ማዕከላት፣ በራሳችን የመሰብሰቢያ አዳራሾች፣ የራሳችን መዝናኛ ቦታዎች እንዲህ አይነቱ ምክክርን ብንለምድ በእርግጠኝነት ብዙ ችግሮቻችን መፈታት ይችላሉ ብዬ አምናለሁ። ከአንድ ጠረጴዛ የተጀመረው ውይይት ወደ ሺዎች ድምጽ ተሸጋግሯል። ለኡስታዝ ጀማል በሽር ደግሞ ይህ ሂደት ሀሳብን ከማቅረብ ባሻገር ሌላውን ለማዳመጥ፣ ለመረዳትና የጋራ መፍትሄ ለመፈለግ የሚያስችል አዲስ የሀገር ባህል መጀመሪያም ጭምር ነው።